ሰላም ሰላም እንዴት ናችሁ? ውድ የሀፒነስ ፕሮፐርቲ ቤተሰቦች ዛሬ ሁለት ለሽያጭ ቀረቡ ጂ ፕላስ የሆኑ ቤቶችን ይዤላችሁ ቀርቤያለሁ። ሙሉን አንድ ባንድ የማስጎበኛችሁ ይሆናል። የሜምበርሺፕ ቻናል አለን። ቅድሚያ ለአንድ ወር ቅናሽ የሚባሉትን ቤቶችና ቦታዎች እዛ ላይ ነው የምንለቀው ለአንድ ወር ማለት ነው። ስለዚህ የሜምበርሺፕ ቻናላችን ጆይን ብታደርጉ ትጠቀማላችሁ ማለት ነው። ተከታተሉ። በአንደኛ ደረጃ ይዤላችሁ የቀረቡት እንግዲህ ፊኒሽንጉን ራሳችሁ መጨረስ የምትችሉት ቆንጆ ዲዛይን የሆነ የሪል ስቴት ኮምፓውንድ ውስጥ የሚገኝ 24 ሰዓት ጥበቃ ያለበት ሰፈር ፊኒሽንጉን ራሳችሁ መጨረስ የምትችሉት 250 ካሬ ሜትር ነው። ሰሚት አካባቢ ነው የሚገኘው። 17 ሚሊዮን ብር ብቻ ከፍላችሁ 13 ሚሊዮን ብር ቀስ ብላችሁ የምትከፍሉት ሰርቪሱም G+1 የሆነ ፊኒሽንግ ነው ይዤላችሁ የቀረብኩት። 3 መኪና ነው የሚይዘው። እንግዲህ በዚህ ጋር 2 ከዚህ ድረስ ይዛን ማለት ነው። አንድ እዚህ ጋር ግሪን ኤሪያው ካላስፈለገ ደግሞ ይህን አንስቶ 3ኛ መኪና ይዛል ማለት ነው። ሳሎኑ ይሄን ይመስላል። እዚህ ጋር የኦፕን ኪችን ቦታ ነው። ከዛ በዚህ ጋር ደግሞ ግራውንድ ላይ እንዳለን ደረጃ መውጣት ለማይችል ሰው እዚህ ጋር አንድ መኝታ ቤት አለ። እዚህ ጋር አንድ መታጠቢያ ቤት አለች። ከዛ ወደ ሰርቪሱ ስንሄድ ሰርቪሱ መቀጠል ይቻላል። እዚህ ጋር ትራዲሽናል ኪችን የምንለው ይህን ይመስላል። በጀርባ በኩል የትራዲሽናል ኪችን በዛ አድርገን ክፍል ያለው ማለት ነው። ለሰራተኛና ወይም ለስቶር መሆን ይችላል። ከዛ ሰርቪስ አንድ ሰርቪስ አለ፣ 2 ሰርቪስ። ይሄ ስቶር ወይም ላውንደሪ ቤት ማድረግ ይቻላል። ይሄ ሻወር ሽንት ቤት ነው የሰርቪሶቹ። ይሄ ደግሞ ወደ ሰርቪሱ ማውጫ ነው። ራሱን ችሎ በጀርባ በኩል ወደ ሰርቪሱ መውጣት እንችላለን ማለት ነው። መጨመር ይቻላል። ብረቱ አታጠፈም። ይህን ይመስላል ብረቱ። አንድ መጨመር ይቻላል ማለት ነው። ሰርቪሱን G+1 መሆን ይችላል ማለት ነው። ከዛ ወደ ላይ ስንወጣ ደግሞ ወደ አንደኛ ፍሎር ስንሄድ ማስተር ቤድሩም ይሄን ይመስላል። ይህ በረንዳው ነው። ከዛ የማስተር ቤድሩሙ ሻወር ሽንት ቤት ይህን ይመስላል። ሰፊ ነው በጣም። 3 መኝታ ነው ያለው። 3 መታጠቢያ ቤት አላቸው። እቺ ወደ ሰርቪሱ መውጫ ነች። G+1 ሰርቪስ። ይሄ 2ኛ ወይም የልጆች መኝታ ቤት ነው። የራሱ ሻወር ሽንት ቤት አለው። መቀጠል ይቻላል ያልኩት ይሄ ነው። ብረቱ ይሄን ይመስላል። አንድ መጨመር ይቻላል። ሶስተኛው የልጆች መኝታ ደግሞ ይሄ ቁልፍ ስለሆነ ነው። ይህም የራሱ ሻወር ሽንት ቤት አለው። 3ኛው መኝታ ቤት ይሄን ይመስላል። 3ቱም ሻወር ሽንት ቤት አላቸው። 4ኛ ከታች አለ። 3 በጀርባ በኩል 2 ሰርቪስ አለ። ሰርቪሱ G+1 ነው። አሪፍ ነው። ቤት ብሎ ዝም የሆነ ቤት 24 ሰዓት ጥበቃ በሚደረግለት ኮምፓውንድ ውስጥ የሚገኝ የውስጥ ለውስጥ አስፓልት ያለው ኮምፓውንድ ውስጥ የሚገኝ አዲስ ዘመናዊ ቤት ለየት ያለ ዲዛይን ያለው ቤት ይዤላችሁ መጥቻለሁ። 250 ካሬ ነው ግቢው። በትንሹ 3 መኪና ማቆም ይችላል። G+2 ነው። ዘመናዊ ቤት
ቆንጆ ዲዛይን ውስጡን እያንዳንዱን አስጎበኛችኋለሁ። ዋጋውንም ካስጎበኛችሁ በኋላ በፍጥነት እነግራችኋለሁ። አብራችሁን ቆዩ። ቤቱ አያት ዞን ውስጥ ነው የሚገኘው። ወደ ውስጥ እንደገባን መጀመሪያ ሰፊ ኮሪደር እናገኛለን። ከላይ ክፍት ነው እንደምትስ ከላይ ድረስ ከአንደኛ ፎቅ ድረስ ደረጃው ወጥ ነው። በቆንጆ ፊኒሺንግ ማቴሪያል፣ በቆንጆ ሴራሚክ፣ በቆንጆ ፈርኒቸር፣ መብራቱ፣ ላይቲንጉ፣ ቲቪ ስታንዱ አጠቃላይ ቆንጆ አሪፍ ኳሊቲ ያላቸውን እቃዎች ነው የተጠቀሙት። ሰፊ ሳሎን ነው እንደምታዩት። እዚህ ጋር ኮመን ባዝሩም አለ። ትልቅ ኪችን ካቢኔት ተገጥሞለታል። ኦፕን ኪችን ተገጥሞለታል። ቆንጆ ኳሊቲ ነው የተሰራው ኪችን ካቢኔቱ። በዚህ በኩል በኦፕን ኪችኑ በኩል ወደ ውስጥ ስንገባ ደግሞ ትራዲሽናል ኪችኑ እናገኛለን። ሰፊ ነው እንደምታዩት። የኛውም እዚህ ጋር የአስቤዛ ስቶር አለ። ስቶር ነው ይሄ። ከዛ በተጨማሪ ደግሞ በዚሁ በኪችኑ በኩል እዚህ ጋር የእቃ ማጠቢያ ቦታ አለ። በዚሁ በኪችኑ በኩል ወደ ጓሮ ስንሄድ ደግሞ የሰራተኛ መኝታና የሰራተኛ ባዝሩም እናገኛለን። ግራውንድ ፍሎር ላይ ያሉ ክፍሎች እኚህ ናቸው። ወደ አንደኛ ፎቅ እንሄዳለን። የሳሎኑ በኩል አድርገን ወደ አንደኛ ፎቅ ከመሄዳችን በፊት እዚህ ጋር ኮመን ባዝሩም ላሳያችሁ። እዚህ ጋር ይሄ ኮመን ባዝሩም ነው። ሳሎን እዚህ ምግብ ለሚመገብ ሰው መጠቀም የሚችለው ባዝሩም እና የእጅ መታጠቢያ ቦታ ነው። ወደ አንደኛ ፎቅ እንሄዳለን። አብራችሁን ቆዩ። አንደኛ ፎቅ ላይ ማስተር ቤድሩሙ ጨምሮ ሌሎች መኝታ ክፍሎች አሉ። መጀመሪያ የምናየው ማስተር ቤድሩሙ ነው። እንደምታዩት አንደኛ ፎቅ ላይ ወደ ታች ስናየው ክፍት ነው። ጣሪያው ቆንጆ ነው። በጣም ነው የሚያምረው። ይሄ ማስተር ቤድሩሙ ነው። የአባወራና የማወራ መኝታ ክፍል ነው። የራሱ በረንዳ አለው። ሰፊ ነው። ይሄ መኝታ ክፍሉ ነው። ወደ ውስጥ ስንገባ ደግሞ መልበሻ ክፍል አለ። በመኝታ ክፍሉ ውስጥ በመስታወቱ በኩል ቀጥታ ስንሄድ መልበሻ ክፍሉ እናገኛለን። ዎኪንግ ክሎዜት ነው። ሰፊ ነው መልበሻ ክፍሉ እንደምታዩት። ድሮወር አለው። እዚህ ጋር መሳቢያ ያለው የተለያዩ ጌጣጌጦችን እዚህ ማስቀመጥ እንችላለን። ይህ ማስተር ባዝሩም ነው። የራሱ የሆነ ቦክስ፣ ሻወር፣ ገንዳ እንዲሁም ሽንት ቤትን ጨምሮ እጅ መታጠቢያ ቦታ አለው። ይህን ይመስላል ማስተር ቤድሩሙ በአጠቃላይ። ወደ ሌሎች መኝታ ክፍሎች አንደኛ ፎቅ ላይ ወደሚገኙ ሌሎች ክፍሎች እንሄዳለን። የልጆች መኝታ ክፍል እናገኛለን። ይህ እዚህ ጋር የምታዩት የጫማ መደርደሪያ ነው። እዚህ ጋር አነስተኛ ስቶር አለ። ይህ የልጆች መኝታ ክፍል ነው። አንደኛ ፎቅ ላይ የሚገኝ የራሱ የሆነ ቁምሳጥንና የራሱ የሆነ ባኞ ቤት አለው። እንዲሁም የራሱ የሆነ በረንዳም አለው። ወደ ሁለተኛ ፎቅ እንሄዳለን። አብራችሁን ቆዩ። ሁለተኛውን የመጨረሻው ፎቅ ላይ ያሉት ደግሞ ጂምን ጨምሮ የተለያዩ ክፍሎች አሉ። አነስተኛ ቴራስም አለው። ይሄ የምታዩት የጂም ክፍል ነው። ይሄ የምታዩት እንዳለ ጂም ክፍል ነው። ወደ ውስጥ ስንገባ ደግሞ ሳውናና ስቲምን ጨምሮ የተለያዩ ክፍሎች አሉት። ይሄ የምታዩት ሳውና ነው። ቀጣይ ስቲም አለ። ከዛ በተጨማሪ ደግሞ ወደ ውስጥ ስንሄድ የሻወር ቦታዎች አሉ። እዚህ ጋር እጅ መታጠቢያ ነው የምናየው። የሻወር ቦታዎችና ሽንት ቤትም አለ። ሁለተኛ ፎቅ ላይ ነው የምንገኘው። የጂም ክፍል፣ ሳውና፣ ስቲም አየን። ከዛ በተጨማሪ አነስተኛ ክፍሎችም አሉ፣ መኝታ ክፍሎች፣ ሌሎች ክፍሎችም አሉ። ሁለተኛ ፎቅ ላይ ለቢሮ ለጸሎት ቤት መሆን የሚችሉ ክፍሎች። እዚህ ጋር የቲቪ ስታንድ ነው። አነስተኛ ሶፋ ምናምን አድርጎ እዚህ በሌላ ፋሚሊ ሩም ማድረግ ይቻላል። ይሄኛው ቴራስ ነው፣ አነስተኛ ቴራስ ነው። ሰፈሩ እንደምታዩት ለመኖሪያ ምቹ ነው። ቆንጆ ኮምፓውንድ ውስጥ ነው የሚገኘው ቤቱ። አነስተኛ ክፍል አለ። ይሄንን መኝታ ክፍል፣ ጸሎት ቤት፣ ቢሮ ማድረግ ይቻላል። ኮመን ባዝሩም ነው ይሄኛው። ሁለተኛ ፎቅ ላይ የሚገኙ ክፍሎችን እያየን ነው። ይሄኛውም ሌላ መኝታ ክፍል ነው። የራሱ ባኞ ቤት ያለው ነው። ከዛ በተጨማሪ ሌላ ክፍልም አለ። ይሄ መኝታ ክፍል ነው። ይሄም ሌላ መኝታ ክፍል ነው። 250 ካሬ G+2 በአያት አካባቢ የሚገኝ ዋጋው 90 ሚሊዮን ብር ነው።